Okay, so unit 1 citizenship. ሲቲዝንሽፕ የመጀመሪያው ዩኒት ነው። ዜግነት ሲቲዝን ዜጋ፣ ሽፕ ዜግነት፣ ሜምበር አባል፣ ሜምበርሽፕ አባልነት ወይም የአባልነት፣ ሜምበርሽፕ ፔመንት የአባልነት ክፍያ። ሜምበርሽፕ ሽፕ የሚለው ነገር ሰፊክስ ነው አይደል? ሰፊክስ ነው። ብዙ ጊዜ ኔም ላይ ሊጻፍ ይችላል አይደል? እንደ ሰፊክስ ሜምበርሽፕ፣ ሲቲዘንሽፕ just like that. so ያ ከዚህ በፊት በነበሩ ከታች ክላስ ላይ ስለ ሞራል ኤጁኬሽን፣ ስለ ስነ ምግባር ትምህርትና the values that make good citizen አንድን ጥሩ ዜጋ ለመፍጠር የሚረዱ እሴቶች ወይም values ማለት እሴት ማለት ምን ማለት ነው? እሴት ምን ማለት ነው? እስቲ ስልካችሁን ተጠቀሙና what is values or what are values ብላችሁ ሰርች አድርጉና የሚላችሁን ነገር አንብቡት። values so እንግዲህ በዚህ ዩኒት ላይ ከቀረቡ ነገሮች መካከል ታውቋቸዋላችሁ ተብሎ የሚታሰቡ ሲቲዝንሽፕ ለው፣ ኮንስቲቱሽን ጉድ ሲቲዝንሽፕ፣ ፓትሪዮቲዝም የሀገር ፍቅር፣ ሪስፖንሲቢሊቲ፣ ቶለራንስ መቻቻል ወይም መቻል። እሺ ያ ሶ ሲቲዝንሽፕ ምንድን ነው? በነገራችን ላይ ዋት ዱ ዩ ቲንክ ሲቲዝንሽፕ? ሶ citizenship, the essence of citizenship. So before discussing about the essence of citizenship, ስለ ዜግነት ጽንሰ ሐሳብ ከማውራት በፊት it is better to define what it means to be citizen. citizen ማለት ምን ማለት ነው? So a citizen is a person who has specific rights and responsibilities under the law. በህግ አማካኝነት መብትና ግዴታ ያለው አንድ ሰው ዜጋ ይባላል። ስለዚህ ምን ነገር አለ? ህግ አለ፣ መብት አለ፣ እንደገና ምን አለ? ኃላፊነት አለ። ህግ ከሌለ መብት የለም፣ ኃላፊነት የለም፣ ዜግነት የለም። በህጉ መሰረት አንድ ሀገር ላይ አንድ ሰው ምን ማድረግ እንደሚችልና ምን ማድረግ እንዳለበት የተጻፉ ነገሮች ካሉ ያ ሰውም እነዛን ነገሮች እንዲያከብር መብቱንም እንዲጠቀም የተፈቀደለት እንደሆነ ዜጋ ሆነ ማለት ነው። ዜጋ ሆነ። Citizens are granted specific rights and benefits by the state. ስለዚህ ዜጋ የሆነ ሰው ደግሞ ለዜጋው ብቻ የተፈቀዱ መብቶችና ጥቅማ ጥቅሞች አሉት። በማን የተሰጠ? በሀገሪቱ። ስቴት ማለት ሀገር ነው። ሀገር ማለት ዲሞክራሲያዊ ሀገር አለ ብለን ካሰብነ መንግስት ማለት ነው። ሀገር ማለት መንግስት ነው። መንግስት ማለት ህዝብ ነው። ሀገር መንግስት ህዝብን የሚወክል ተብሎ ይታሰባል። ሀገርም የሚሰራው ከመንግስት ከህዝብ እና መሬቷ በአጠቃላይ ሆኖ ስለሆነ ምንም አዲስ ነገር የለውም፣ ልዩነት የለውም። Citizens are expected to follow their country's rules and defend it against enemies in exchange. ዜጋ የሆነ ሰው ደግሞ ምን እንዲያደርግ ይጠበቃል? ኤክስፔክትድ ማለት ይጠበቃል። ምን እንዲያደርግ? ቱ ፎሎው ምን እንዲከተል እንዲያከብር የሀገሪቷን ህጎችና ደንቦች መመሪያዎች ከምን against its enemies ከጠላቶቿ ወይም ከዛ ሀገር ጠላት ለማዳን መከራከር አለበት፣ ማክበር አለበት ማለት ነው። ሰው ለምሳሌ እንደ ኢትዮጵያውያን as Ethiopian citizen እንደ ኢትዮጵያ ዜጋ we have the right to express ourselves ራሳችንን የመግለጽ መብት አለን። እኛ እንዲህ ነን፣ ከዚህን የመጣን እንዲህ ነው የምንናገረው፣ እንዲህ ነው የምናመልከው ማለት to be protected by the law በህግ መሰረት ጥበቃና ከለላ እንዲደረግልን የመጠየቅ and to be responsibilities ኃላፊነቶቻችንን ደግሞ የመወጣት ግዴታ አለብን። ምን የማድረግ obeying the law ህግ የማክበር and
ፔይንግ ታክሰስ ታክስ የመክፈል ለሰራንበት ከሰራ ነው ካተረፍነው ትርፍ ላይ የሰራሁት ዚች ሀገር ላይ ሁኜ ስለሆነ በዚች ሀገር ህግ መሰረት ሰው ሳይነጥቀኝ ሰው ሳይዘርፈኝ እንደፈለገኝ አንቀሳቅሼ ስለሆነ የሰራሁት ይሄው ብሎ ለሀገርም ታክስ ወይም ግብር የመክፈል ግዴታ። በዚህ መንገድ ሲቲዝን ኢዝ ሰምዋን who has the right to be called citizen። በዚህ መንገድ አንድ ሰው ዜጋ የመባል መብት ያለው። ምክንያቱም ዜጋ ሲባል የተወሰኑ የተፈቀዱለት ለራሱ ተብሎ የተወሰኑለት መብቶች አሉ። እንደገና ሊያከብራቸው የሚገባ ግዴታዎች ወይም ኃላፊነቶችም አሉ። ስለዚህ ዜጋ ያልሆነ ሰው የሀገሪቱን ህግ ያው መሬቷ ውስጥ እስካለ ድረስ ሊያከብረው የሚገባው ነገር ይኖረዋል። እንደ ሰው ሊጠበቅለት የሚችለው ኢንተርናሽናል የዓለም አቀፍ ህግ የሚባል በፈቀደለት ልክ ሊከበርለት የሚገባ ሊኖር ይችላል። ከዛ ውጭ ግን ዜጋ ካልሆነ ከዛች ሀገር ጥቅማ ጥቅም እንደ ሌሎች ዜጎች ሊያገኝ የሚችለው ነገር የለም ማለት ነው። ኦኬ፣ ስለዚህ ሲቲዝንሺፕ የሚባለው ነገር ምን ይሆናል? ኢንተርን ሪፈርስ ቱ ፉል ኤንድ ሪስፖንሲብል ሜምበርሺፕ ኦፍ ዘ ስቴት። ስለዚህ ሙሉ ለሙሉ የአንድ ሀገር አባል መሆን ማለት ነው። ኢትዮጵያውያን ከሆነ if we are Ethiopians, so we must have some rights to be respected, and there must be some responsibilities that we should obey, that we should fulfill, that we should follow, that we should respect, that we should not violate። መጣስ የማይገባን ማክበር ግን የሚገባን ግዴታዎች ይኖሩብናል። ሀገሪቷን ከጥፋት ሀገሪቷን ከጠላቶች የመጠበቅ ግዴታ ይኖርብናል። ልክ ሰው ቤቱን ቁልፍ አዘጋጅቶ ለበሩ እንዲያምብሏል በቀበሎ ሲጠብቅ እንደሚያድረው ሌሊቱን ቤቱን ለመጠበቅ ቤተሰቦቹን ለመጠበቅ እንደሚያደርገው ሁሉ አንድ ሰው ሀገሩንም በዚህ ልክ መጠበቅ አለበት። በዚህ ሁኔታ ሜምበርሺፕ የሚባለው ከምን የመጣ ነው? ሜምበርሺፕ አንድ አባልነት የአንድ ሀገር አባልነት የሚወሰነው በምንድን ነው? ሜምበርሺፕ ሪፈርስ ቱ ኤ ፖለቲካል ሶሳይቲ ኢን ዊች እንግዲህ ሜምበርሺፕ ማለት ፖለቲካዊ የሆነ ማህበረሰብ ነው። ፖለቲካዊ ማህበረሰብ ምን ማለት ነው? ኢን ዊች ሜምበርስ ሃቭ ሪሲፕሮካል ኦብሊጌሽን ኦፍ ዲዩቲ ቱ ዘ ስቴት ኤንድ ሪሲፕሮካል ማለት ተቀያያሪ ሰዎች ለሀገራቸው የሚገባቸው መወጣት የሚገባቸው ግዴታ አለ። ሀገሪቱም ለሰዎቿ ለዜጎቿ ማክበር መወጣት የሚገባት ግዴታዎች አሏት። ይሄ ሪሲፕሮሲቲ ወይም ሪሲፕሮካል ይባላል። ስለዚህ በዚህ መንገድ እንደገና ዘ ስቴት ሃዝ አን ኦብሊጌሽን ቱ ፕሮቴክሽን ቱ ዘ ሜምበር ኦብሊጌሽን ኦፍ ፕሮቴክቲንግ ዘ ሜምበር። ስለዚህ በዚህ መንገድ ይሆናል። therefore citizenship is a legal status ህጋዊ ሁኔታ ነው ማለት ነው። ህጋዊ ደረጃ፣ ህጋዊ ሁኔታ፣ አንድ አይደንቲቲ ህጋዊ ማንነት ነው ባጭሩ። ስለዚህ ፖለቲካል ሶሳይቲ ማለት በአንድ የፖለቲካል ሲስተም ውስጥ የሚተዳደር ማህበረሰብ ማለት ነው። ፖለቲካል ሶሳይቲ ማለት ለምሳሌ ኢትዮጵያ ውስጥ ያለ አንድ መንግስት ነው። ያ መንግስትም የራሱ ፖለቲካ አለው። የኔ ሀሳብ ይበልጣል ብሎ አሸንፎ ስልጣን የያዘበት። ሶማሊያ ደግሞ የራሱ አላት። የሶማሊያ ህዝብና የኢትዮጵያ ህዝብ የተለያየ ፖለቲካል ሶሳይቲ ነው ያለው። ሶማሊያውያን በሶማሊያውያን የፖለቲካል ሲስተም የሚተዳደሩ፣ ኢትዮጵያውያን ደግሞ በኢትዮጵያውያን ፖለቲካል ሲስተም። ስለዚህ መንግስታት በፖለቲካ ስለሆነ ወደ ስልጣን የሚመጡት ሂደቱ ፕሮሲጀሩም የተለያየ ስለሆነ ዛትስ ፖለቲካል ሶሳይቲ ማለት ይሄ ፖለቲካዊ ማህበረሰብ። ስለዚህ በአንድ ሀገር ውስጥ የተለያየ ፖለቲካል ሶሳይቲ አይፈጠርም። ያ ከሆነ አለመግባባት ይፈጠራል ማለት ነው። ፖለቲካ የኔ ሀሳብ የተሻለ ነው፣ የኔ ሀሳብ ይመራል፣ የኔ ሀሳብ ተቀባይነት አለው ብሎ ደጋፊዎችን አሰባስቦ መመረጥ ማስተዳደር ማለት ነው። ስለዚህ አንድ እና ከዛ በላይ ፖለቲካል ሶሳይቲ አለ ማለት አንድ ፖለቲካ ሀሳብ የሚገዛቸው የተወሰኑ የማህበረሰብ ክፍሎች አሉ ማለት በአንድ ሀገር ከአንድ በላይ መንግስት አለ ማለት ነው ባይ ዲፎልት።
ለምሳሌ ኢትዮጵያ አራት አቅጣጫዎች ቢኖራት ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ። ስለዚህ ሰሜን በሌላ መንግስት፣ ደቡብ በሌላ መንግስት፣ ነገር ግን ሰሜንና ደቡብ የሚተዳደሩበት የመንግስት አስተሳሰብ ወይም አመለካከት የተለያየ ቢሆን የተለያየ ፖለቲካል ሶሳይቲ ተፈጠረ ማለት ነው። አሁንም ምስራቅ ተቃውሞ የብቻውን መንግስት ቢመሰርት፣ እንደዚሁ ሌላው አቅጣጫ እንደዚሁ እያለ በአንድ ሀገር 5 መንግስታት የራሳቸው የሆነ የሚያስተዳድሯቸው ህዝቦች ካሏቸው የተለያየ ፖለቲካል ሶሳይቲ ተፈጠረ ማለት ነው። ስለዛ ይሄ ተሆነ ደግሞ አስቸጋሪ ነው። ስለዚህ ፖለቲካል ሶሳይቲ ማለት ባጭሩ ሶሳይቲ which is administered in one political system ብንለው ያን ያህል የተሳሳተ ዴፊኒሽን አይሆንም። ከዚህ ስተዲውን አንብቦት ምን ለማለት እንደፈለገ ተረዱት። ጥያቄ ካላችሁ ኮሜንት አድርጉ። ሌላው ፊቸርስ ኦፍ ጉድ ሲቲዝንሽፕ ነው። የአንድ ጥሩ ዜጋ የሚባል ባህሪያት አሉት። ጥሩ ዜጋ እንግዲህ ይህ መጽሐፍ እንዳስቀመጠው ጥሩ ዜጋ ማለት እንግዲህ ሰውነት ማለት አይደለም። ይሄን እንግዲህ አስቡት። ዜግነት በህግ ነው። ህግ ደግሞ እንግዲህ በተለያየ መንገድ ይወጣል። አሁን ወደዛ አንገባም። ህግ በተለያየ መንገድ ይወጣል። ዞሮ ያ ህግ ለግለሰብ አይደለም፣ ለድርጅት አይደለም፣ ለአንድ የፖለቲካ ባለስልጣን አይወጣም፣ ለአንድ የሃይማኖት ሽማግሌ አይወጣም፣ ለአንድ ሴት ወይም ለወንድ ጾታን መሰረት አድርጎ አይወጣም። ሁሉም ሰው ይተዳደርበታል ተብሎ የጋራ ለውጥ ማምጣት ይችላል ተብሎ የታመነበት መግባቢያ እናክብረው፣ የጋራ እንመራበት ብለው ያዘጋጁት ህግ። ዞሮ ዞሮ ሲቲዝንሽፕ ወይም ዜግነት በዛ መንገድ የሚገኝ እንደሆነ ልብ ማለት ያስፈልጋል። ኤኒዌይ ይሄ ጉድ ሲቲዝንሽፕ የሚባለው ነገር ምን ባህሪያት አሉት? ጥሩ ዜጋ ነኝ ብላችሁ ታስባላችሁ? ኖቦዲ ኢዝ ቦርን አስ አይዘር ጉድ ኦር ባድ ሲቲዝን። ሰው ሲወለድ ወይም ሲፈጠር ጥሩ ወይም መጥፎ ዜጋ ሆኖ አይፈጠርም ወይም አይወለድም። ጥሩ ዜግነት በትምህርት የሚመጣ ነው። ትምህርት ደግሞ በተለያየ ዘርፍ በተለያየ አቅጣጫ ይመጣ ይችላል። ትምህርት በቤተሰቦቻችን የምንማረው የመጀመሪያው ትምህርት አለ። ጥሩ ዜጋ ወይም ምን አይነት ዜጋ መሆን እንዳለብን ተቀርጸን የምንመጣው መጀመሪያ ከቤተሰቦቻችን ነው። ቤተሰብ የሌለው ሰው ያደገበት ማለት ነው። መንገድ ላይ ያደግን ከሆነ መንገዱ የሚለውን ነገር ሰምተን አይተን እንማራለን። የመጀመሪያው ትምህርት ዞሮ ህፃን ሳለን መጀመሪያ ያገኘናቸው ሰዎች የመጀመሪያውን ትምህርት የሚሰጡን ናቸው። ሁለተኛው ከማህበረሰብ ነው። ቤተሰቦቻችን ላይ ቤት እያለን ነው። ከቤት ስንወጣም ይገጥመን ማህበረሰብ ነው። ጥሩ ቤተሰብ ኖሮን ሳለ መጥፎ ከባቢ፣ መጥፎ ጎረቤት፣ መጥፎ ሰፈር ካለን ጥሩነታችን ዝግ እያለ የተበላሸ ይሄዳል። ብዙ ጊዜ ከቤት ውጭ ካሉ ሰዎች ጋር ጊዜያችንን እናሳልፍ ከሆነ ይህም ጥሩ ሆኖ ቀጣይ የሆነው የህይወት ሂደታችን ጓደኛ የሚባል ነገር ይመጣል። ጓደኛ ከየት እንደሚመጡ አናውቃቸውም፣ ግን በቀን ተቀን እንቅስቃሴያችን መገጣጠም አብረውን የሚያዘወትሩ ሰዎች ይመጣሉ። ትምህርት ቤት እየጠሩን አብረው ምነድ፣ ኳስ የሚጫወቱ አብረውን፣ የሆነን ሰው እንስደብ ሲሉ አብረውን፣ የሆነን ሰው እንደብድብ ሲሉ አብረውን የሚሆኑ ሰዎች ጓደኛ። ከዚህም በተቃራኒ አብረውን የሚያጠኑ ሊሆን ይችላሉ። ሀሳብ የሚቀያየሩ፣ እንዴት ነገ ጥሩ ሰው እንሆን ብለው የሚያስቡ። ኤኒዌይ ከጎረቤት በዘለለ ከጓደኛ ቀጣዩን ትምህርት እናገኛለን። ከዚህም አልፎ መምህሮቻችን ላይ ይህ ሁሉ ነገር አልፈን ደግሞ ከመምህራን ጋር ስንገናኝ መጥፎ አስተማሪ ሲገጥመን ያንኑ አስተማሪ ልንመስል እንችላለን ወይ እንዲህ አይነት አስተማሪም አልሆንም ብለን ተቃራኒ የሆነ ጥሩ አስተማሪ ልንሆን እንችላለን። ዞሮ ዞሮ በዚህ መንገድ ትምህርት ይገኛል። ባጭሩ ግን ጥሩ ዜጋ ማለት ምን ማለት ነው? ምን ባህሪያት አሉት ስንል እነዚህ ተጠቅሰውልናል። መጽሐፉ ላይ እንደተጠቀሰ
ሪስፔክት አዘርስ ሌሎችን የሚያከብር የሌሎችን ሀሳብ የሚያከብር የኔ ሀሳብ ይሻላል ብሎ ማመን ችግር የለውም። ግን ጽር በል አንተ ያንተ ምን አገባህ አንተ ማይል ኤኒዌይ ሌሎችን የሚያከብር አንድ። ሁለተኛ ኢዝ ሄልፕፉል ኦፍ አዘርስ በቻለው መጠን ሌሎችን የሚያግዝ ራሱን ሳያግዝ አይደለም፣ ራሱ ጠፍቶ አይደለም። ይህን አላምንበትም። ራሱ በእግሩ ቆሞ ሌሎችንም በእግራቸው እንዲቆሙ የሚያግዝ ሌሎችን የሚያግዝ የሚረዳ። ምክንያቱም ይሄ የጽድቅ ጉዳይ አይደለም፣ አብረው የመኖር ስለሆነ ራሱን ግን ለምንድን ነው ሌሎች ብሎ የጀመረው? ከራሱ መጀመር አለበት እኮ። እስኪ እንቀጥል። ዞሮ ዞሮ ሌሎችን የሚረዳ ሊስን ቱ አዘርስ ፒፕልስ ኦፒኒየን የሌሎችን ሀሳብ የሚቀበል ዞሮ ያከብራቸዋል ካልን ሀሳባቸውን የሚቀበልም ጭምር ነው ማለት የሚያዳምጥ የሚቀበል አይልም እዚህ ጋር የሚያዳምጥ ነው። ማንኛውንም አስተያየት ማዳመጥ፣ ሁሉንም ግን ተቀበሉ ማለት አይደለም። you may listen but you may listen much but you may accept very few ትንሽ ብቻ ልትቀበሉ ትችላላችሁ። helps people who can't help themselves ራሳቸውን ማገዝ የማይችሉ ሰዎችን የሚያግዝ እንግዲህ አቅመ ደካሞች ሊሆኑ ይችላሉ፣ ህፃናት ሊሆኑ ይችላሉ። lives in harmony with other members of society ከሌሎች ጋር በሰላም የሚኖር የሌሎችን ሰላም የማያበላሽ የማይደፈርስ የማይጮህ እዛ ሰፈር ላይ በህይወት አትኖሩም ብሎ የማይፈርድባቸው is always willing to learn ሁልጊዜ ለመማር ዝግጁ የሆነ ፍላጎት ያለው willing ማለት ፍላጎት ያለው የተነሳሳ ለመማር ፍላጎት ያለው is aware of his or her societal responsibilities and rights ማህበረሰቡ የሚያቀርብለትን ኃላፊነት የሚወጣና መብቱንም የሚጠይቅ ዞሮ ዞሮ ጥሩ ዜጋ ይሄ ነው ብሎ አስቀምጣል። ከዚህ በተጨማሪ ደግሞ እኔ እንዲህ እላለሁ። ከዚህ በተጨማሪ ሰው ራሱን የሚያውቅ ራሱንም የሚያከብር ራሱ ሀሳብ እንዲኖር የሚያደርግ ራሱን አጥቶ ሰዎችን እንዲረዳ አይደለም የሚፈልገው። ራሱንም ሆኖ ሌሎችንም መሆን አለበት። ያ ካልሆነ ራሱን ያጣ ዜጋ ምን ይጠቅማል? እንዴት ይሆናል? ሌሎች የሚያጌጡበት መስታወት ከጀርባው ግን የተቀደደ ምን ይሰራል? ዞሮ ዞሮ ባጭሩ በጋራ በሰላም አብሮ መኖር ለማወቅ፣ ለመማር፣ ለመቻቻል ፍላጎት ያለው አይነት ነገር ነው ጥሩ ዜጋ የሚባለው ይላል። ስለዚህ ይህንን ሊያስረዳ የሚችል ነው ብለን እናስባለን። ለማንኛውም ይሄኛውን ስቶሪ አንብቡት። ስተዲ እዚህ ጋር ብዙ ባናሳልፍ አሪፍ ነገር ነው። ባጭሩ ብታነቡት ስቶሪው እነዚህን ነገሮችን ያስረዳቸዋል ተብሎ ይታሰባል። አንድ ጥሩ ዜጋ የሚባል ሰው ህግ የሚያከብር ነው። ህግ ማክበር is one of the most important public duty ህዝብ የጣለበት ግዴታ ነው። ህግን ማክበር ለሌሎቹ መሆን ካስፈለገ መጀመሪያ ህግ ማክበር። ህግ ስታከብሩ ሌሎችን መብት አከበራቸው ነው። አንድ ሰው በጉቦ የሆነ ነገር ሲያሰራ ሌሎች የሚፈልጉትን ነገር ለራሱ ገዛው ማለት ነው በገንዘቡ። ኤኒዌይስ ህግ ማክበር። ህግ ግን ምን ይመስላችኋል? ህግ a law is a set of rules established by a community that governs how people act and behave ሰዎች እንዴት መኖር ምን ማድረግ እንዳለባቸው የሚያደርጉትን ነገር በምን መንገድ መሆን እንዳለበት ማህበረሰቡ ተስማምቶ ያወጣው የጋራ መግባቢያ ሰነድ ባጭሩ። ስለዚህ ጥሩ ዜጋ የሆነ ሰው የወጡ ህጎችን ያከብራል፣ የወላጆችን መብት ያከብራል፣ መምህራንን ጀስት ላይክ አጠቃላይ ሌሎችም አውቶሪቲ ማለት ህዝብ የሰጣቸው ስልጣን ያላቸው ባለስልጣናትን ያከብራል።
ስለዚህ ትክክለኛ የሆኑ ህጎችን ያከብራል። ህግ ሲባል ትክክለኛ ህግ መሆን አለበት። አንዳንድ ጥሩ ያልሆነ ህግ ሊያወጡ የሚችሉ አካላት ሊኖሩ ይችላል። እሱን ደግሞ ሳያከብር መሆን አለበት። አፖልስ ዲሞክራቲክ ፕሪንሲፕልስ ዲሞክራሲያዊ መርሆችን የሚከተል እያለ ጥሩ ዜጋ ባጭሩ ምን አይነት ሰው በአእምሯችን ላይ እንደመጣ አላቅም፣ ግን ጥሩ ዜጋ እናንተም የምትፈልጉት የምትወዱት አይነት ሰው ይመስለኛል። መብታችሁን የሚያከብርላችሁ፣ የእሱንም መብት የሚጠይቅ፣ ግዴታውንም የሚወጣ፣ ለአካባቢው ሰላም የሚሰጥ፣ በአጠቃላይ ኃላፊነት እንደዚሁ ሌላው የጥሩ ዜጋ ጀስት የሚጠበቅ ነው። ከጥሩ ዜጋ የሚጠበቅ ነው፣ ባህሪ ነው። ስለዚህ ለማንኛውም እነዚህ ነገሮችን በታዋቸው ብዙ አዲስ ነገር ያለ። ቶለራንስ ሌላው ነው። መቻቻል what does it mean መቻቻል is a critical characteristic of a good citizen that allows us to live peacefully በሰላም ለመኖር መቻል። አንዳንድ ጊዜ የሰዎቹ ባህሪ እንደጠበቅነው ላናገኘው እንችላለን፣ ግን ይማራሉ ነገ ብሎ ዛሬን መታገስ ማለት ነው መቻል። ቶለረንስ it also teaches us that other people have the right to hold opinions መብቶቻቸውን ማንጸባረቅ ሀሳባቸውን ማንጸባረቅ ይችላሉ። አመለካከታቸውን መናገር ይችላሉ። በየትኛውም መንገድ የሚኖራቸው ከኛ የተለየ አቋም ዛት የራሳቸው ጉዳይ ነው ብሎ መቻል ነው። ለምን እንዲህ አልሆናችሁም፣ ለምን እኛን አልመሰላችሁም ብሎ እነዛን ሰዎች በመጥፎ ዓይን አለማየት። ቶለራንስ is the ability and the willingness to accommodate differences in ideas, outlooks and point of view among other things። ከጓደኞቻችሁ መካከል እናንተ ባሰባችሁት ልክ እናንተ ደስ ያላችሁ ነገር ደስ የማይል ሰው ቢኖር ትጠሉታላችሁ አይደል? ቶለራንስ ግን ያን አያስተምርም። መቻል ኦኬ፣ ይሄ የራሱ የሆነ አቋም ነው ማለት ነው። በቃ አቋሙ የራሱ አቋም ነው፣ ሀሳቡ የራሱ ሀሳብ ነው። እናንተ ግን ሰውነቱን ብቻ ማክበር ማለት ነው። ተፈጥሮ ፈጣሪ የሰራው እንደናንተ። ጥሩ ዜጋ የሚባል ጉድ ሲቲዝን ኢዝ ኤክስፔክትድ ቱ ሾው ዘ አትሞስት ሪስፔክት ፎር አዘርስ ፒፕልስ ሪሊጅንስ። ጥሩ ዜጋ የሚባል ሌላው የሌሎችን ሃይማኖቶች ወይም የሌላ እምነት ተከታይ ሰዎችን የሚያከብር፣ ባህላቸውን የሚያከብር፣ ማያቆሽሽ። ብዙ ታያላችሁ አይደል? አንድ አካባቢ የሚከበረውን ነገር ሌላ አካባቢ ሲያቃጥሉ፣ ሲያቆሽሹ፣ ሲሸኑበት፣ ሲታፉበት ታያላችሁ። ያ የጥሩ ዜጋ ምሳሌ አይደለም። ላንጉጅ የሌሎችን ቋንቋ ማክበር and other value systems። ስለዚህ ሌሎች ማህበረሰቡ የፈጠራቸው እሴቶች እነዚህን ማክበር የጥሩ ዜጋ ባህሪያት ናቸው። ስለዚህ ጥሩ ነው አይደል? የጋራ ሀገር አለን ስንል በዚህ መንገድ መኖራችን ጤነኛ ነው ብዬ ያስባለሁ። ሌላው የአንድ ጥሩ ዜጋ ባህሪ ወይም መገለጫዎች ፓትሪዮቲዝም ነው። የሀገር ፍቅር። ሀገር ፍቅር ምንድን ነው? A patriot should have a genuine affection። ጄኒውን ማለት የቀጥታ አማርኛውን ለማግኘት ያስቸግራል፣ ግን አፌክሽን ፍቅር ነው አይደለ? በቃ ምክንያታዊ ያልሆነ ፍቅር ማለት የሆነ ይሄን ካገኘውኝ ይሄንን በዚህ መንገድ እወዳለሁ የማይል አይነት ጄኒውን ሀቅ ላይ የተመሰረተ ፍቅር ማለት ነው። ዝም ብሎ ከልብ የመነጨ ፍቅር ለሀገሩ ማለት ነው። ስለዚህ በዛ መንገድ በማህበራዊ በፖለቲካዊ እና በኢኮኖሚያዊ ጉዳዮች ይሳተፋል። ቤት አንዳንድ ሀገራት ደሞዝ እየከፈሉ ያኖራሉ። እንዲያም ሆነው የሀገር ፍቅር አላቸው። አንዳንድ ሀገራት ደግሞ እንኳን ደሞዝ እየከፈሉ ዜጋ በመሆናቸው ነው ደሞዝ የሚከፍሉ። እንኳን ዜጋ በመሆኑ ደሞዝ የሚከፍሉ አይደለም፣ እየሰራ እንኳን በቂ ደሞዝ የማይከፍሉ ሀገራት አሉ፣ ልክ የኛን ሀገር ጨምሮ። ስለዚህ እሷን ሀገር ጄኒውን የሆነ ሰው ነኝ ካልክ አትጠላም ነው። ቢያንስ አፈሯ ላይ ምድሯ ላይ የኖርክ ነው። ቢያንስ ሰው እንድትኖር ካፈቀደልህ ነግደህ እንድታተርፍ
እንድትወጣ እንድትገባ፣ የምትጠጣው ውሃ፣ የምትበላው ዙሮ ተፈጥሮ እግዚአብሔር የሰጠህን ነገር እንድትጠቀም ህብረተሰቡ ከፈቀደልህ ያቺ ጥሩ ሀገር ናት ነው ባጭሩ። ዊዛውት ኤኒ ኮንዲሽን ቅድመ ሁኔታ ሳያስቀምጡ መውደድ ጄኒውን አፌክሽን ይባላል። ጄኒውን አፌክሽን ሰዎች ገና በወጣትነት እድሜያቸው ፍቅር ውስጥ ይገባሉ አይደል? ነገ ምን ይሁን አያውቁትም። ምን እንደሚፈጠር አያውቁትም። ዛትስ ጄኒውን አፌክሽን። በሌላ ጊዜ ደግሞ ሰዎች የተሻለ ሀብትና ንብረት ያላቸውን ሰዎች መርጠው ይወዳሉ፣ ያገባሉ፣ ቤተሰብ ይመሰርታሉ። ያ ጄኒውን አፌክሽን አይደለም፣ ኮንዲሽናል አፌክሽን ነው። ጥሩ ዜጋ የሚባለው ኢፍ ሂ ሃዝ ጄኒውን አፌክሽን ጀስት ላይክ ዛት ዊዛውት ኮንዲሽን ኢፍ ዩ ላይክ ሰምዋን ዊዛውት ኤኒ ኮንዲሽን just like that. A good citizen is one who is willing to make sacrifice መስዋዕት የሚከፍል ለምን? ለሀገሩ ጥቅም ሲል መስዋዕት የሚከፍል። ሀገር ግን ማለት ምን ማለት ነው ጎበዝ? እንመማራለን። ሀገር ዙሮ እናንተም ሀገር ናችሁ አይደል? ባጭሩ የምትችሉት አቅም ያክል የሌላውን ሰው ጥቅም ሊጋፋ የሚችል የሌላ ሀገር ወገን ቢመጣ መከላከል መቻል ነው። ሳክሪፊኬሽን በዛ ልክ ነው ማስበው። ኢትዮጵያ ለምሳሌ ብዙ ጀግኖች እና ሀገር ወዳዶች ሀገር ናት። ህይወታቸውን ለሀገራቸው ነጻነት አሳልፈው የሰጡ ሀገር ናት። ህይወታቸውን አሳልፈው መስጠታቸውና ከቅኝ ግዛት የጸዳች ሀገር በመሆኗ ምክንያት ሰዎች በሰላምና በክብር ይኖራሉ ይላል። ያው እንግዲህ በሰላም እየኖርን ነው፣ በክብር እየኖርን ነው ብለን ባስብ ነው ልክ እንኖራለን። ኢትዮጵያ የብዙ ዜጎች ሀገር ናት። አዎ ምንም የሚካድ ሀቅ አይደለም። አድዋን ስታስቡ የሚመጣላችሁ ያ ነው። ያ ኤኒዌይ of course በእርግጥ patriotism can be expressed in a variety of ways other than military service። አሁን ላይ ያ የድሮ ሁኔታ ነው። በጦር ሜዳ ህይወትን መስጠት፣ ውድ ህይወት የማይተካ ህይወትን መስጠት ያ የቆየ ነው። አሁን ላይ ተቀይሯል፣ ዘመኑ አልፏል። ከሚሊተሪ ከወታደራዊ አገልግሎት ውጭ የሆነ ነገር መጥቷል። ለምሳሌ ምን አለ? ጀስት በዲፕሎማሲው ዘርፍ መሳተፍ። ዲፕሎማሲ በንግግር ዊዝ ኮሚኒኬሽን ከሌላ ሀገር ባለስልጣናት ጋር ተደራድሮ የጋራ የሆነ ለምሳሌ ግብፅና ኢትዮጵያ በዲፕሎማሲ ግብፅ አባይን አትገድቢም እኔ ሙቼ ነው ወይ ስትል፣ ኧረ ተይው አትሙች እኔ እኖራለሁ ተነጋግረው አባይ ተሰርቷል። ልክ እንደዛ ነው ዲፕሎማሲ። ኤጁኬሽን ትምህርት መማር፣ ጎበዝ መሆን። ከአንዱ አንዱ እየቀዳ የሚያልፍ ሰው ጥሩ ዜጋ አይደለም። ነገ የሚያውቀው ነገር የለው፣ በጉቦ ነው የሚሰራው። ስለዚህ ትምህርት መማር፣ ማወቅ፣ ለዛ የሚከፈለውን መስዋዕትነት መክፈል። ለአንድ ሀገር ውድ ህይወትን ይሰጣል ከተባለ በሚሊተሪ ብቻ ሳይሆን በዲፕሎማሲም ህይወትን መስጠት፣ ለትምህርትም ህይወትን መስጠት ይሆናል ማለት አይደለም። በሚቻልበት ልክ ነው። ሕክምና፣ መድኃኒት፣ ቅመማ ላይ ህይወትን መስጠት፣ ግብርና ሊሆን ይችላል። በግብርና ባለሙያ ሆኖ ህይወትን መስጠት፣ ንግድ ሊሆን ይችላል። ህይወትን መስጠት ሲባል በመጥፎም በምኑም በሰዎቹ ሴራ ተጠላለፈ መውደቅ አይደለም። ሴራውን ሁሉ ማወቅ ነው። ዝሮ ዝሮ ግን ጎበዝ ዲፕሎማት መሆን፣ ጎበዝ ተማሪ፣ ጎበዝ አስተማሪ መሆን፣ ጎበዝ የህክምና ባለሙያ መሆን፣ ጎበዝ በሽተኛ መሆን አይደለም። ጎበዝ የግብርና ባለሙያ መሆን፣ ጎበዝ ነጋዴ መሆን። Artists, athletes, and other professionals who promote our country's name and flag on a global stage are also patriots because they are a source of pride for us. ፕራይድ ማለት ክብር ነው። እንግዲህ ለእኛ ኩራት፣ ፕራይድ የኩራቶች ምንጮች ናቸው እነዚህ አርቲስቶች፣ አትሌቶች የሀገሪቱን ባንዲራ በዓለም አቀፍ ደረጃ ላይ የሚያውለበልቡ ከሆነ እርግጥ እዚህ ጋር እኛ በሰላም ሳንኖር የሀገሪቷ ባንዲራ ምንም ኤቨረስት ተራራ ላይ ስለተውለበለበ አይደለም ዋናው ነገር። ያ መውለብለብና ያ ኩራት ግን ለሀገሪቷ ሕዝቦች የሚኮሩበት የወደዱት ነገር ቢሆን መልካም ነው ብዬ አስባለሁ። ኖርማሊ ዞሮ ዞሮ በዛው ልክ ብናስበው
እንግዲህ በዚህ መንገድ እንግዲህ እናንተ ደረጃ ለምሳሌ እነ ኃይሌ ገብረስላሴ ደራርቱ ቱሉ ታውቃላችሁ። እነዚህ በጣም ጎበዝ ሯጮች ናቸው። ይሮጣሉ። እንግዲህ ብዙ ሚሊዮን ብር አሸንፈው ይመጣሉ። ያ ብር ግን ለግላቸው ነው። ምንም ግን ደግሞ የት ሀገር ሰዎች ናቸው ሲባል ኢትዮጵያውያን ናቸው። ኢትዮጵያውያን ሯጮች ናቸው እንዴ? ጎበዞች ናቸው እንዴ? ሁሉም ሰው ሯጭ ላይሆን ይችላል። ግን ምን ብለው ያስባሉ? የዚህ ሀገር ሰዎች ጎበዞች ናቸው በሩጫ ነገ ብንድባቸው የሚሮጡ ናቸው የሚለው ሳይሆን በእኛ ፊት ተወዳድረው ቀደሙን። እስኪ ማን ይቀድማል ብለን አስበን ግን ቀደሙን ብለው ያስባሉ። በዛ ልክ በአጠቃላይ የአንድ ጥሩ ዜጋ ባህሪያት የሚባሉት ቅድም በተነጋገርነው መሰረት አንድ ዜጋ በአንድ ሀገር ውስጥ ሲኖር በትክክል ለሌሎችም በሚሆን አግባብ ለሌሎችም ሳይኮሰኩስ መብቱን የሚጠይቅ የሚጠቀምና ግዴታዎችን ደግሞ የሚቀበል ወይም የሚወጣ። ስለዚህ እንደ ኢትዮጵያውያን ጥሩ ዜጋ ለመሆን ቅድም ያልናቸውን ነገሮችን እንዲኖሯችሁ መጻፋችሁም ያስገድዳችኋል። ሌላው ኢምፖርታንስ ኦፍ ጉድ ሲቲዝንሽፕ ነው። የአንድ ሀገር ዜጋ ጥሩ ዜግነት ወይም ጥሩ የዜጋ ባህሪያት መኖራቸው ምን ይጠቅመናል? ባጭሩ ምን ይጠቅማል? ኢንስቲሊንግ ስትሮንግ ሞራል ኮድ ኢን ኢንዲቪዥዋልስ። ጥሩ ዜጋ መሆን ለሌሎችም ምሳሌ ወይም ደግሞ ሌሎች ያንን አይተው እንዲማሩ ኢንስቲሊንግ ስትሮንግ ሞራል ኮድ ኢን ኢንዲቪዥዋልስ። ለካ እንዲህ ነው መኖር መቻል ያለብን ብለው ሰዎች ጥሩ ሞራል እንዲኖራቸው ያደርጋል። ጥሩ ዜጋ መሆን ለሌሎችም ጥሩ መሆን ሌሎች እንዲማሩበትም ስለሚያደርግ። ሁለተኛው ፎስተሪንግ ሴፍ ኤንድ ሰፖርቲቭ ሶሳይቲ። ጥሩ ዜጋ መሆን ጥቅሙ ደህንነቱ የተጠበቀና የተደጋገፈ ማህበረሰብ ለመፍጠር ይጠቅማል። ሜኪንግ አወር ካንትሪ ቤተር ፕሌስ። ለዚ ሀገራችን የተሻለች ሀገር እንደፈልገ ወጠን ገብተን ሰርተን የምንኖርባት እንድትሆን ያደርጋል። ፎስተሪንግ ኮንስትራክቲቭ ዲቤት አመንግ ፒፕል ዊዝ ኦፖዚንግ ቪው ፖይንትስ። የተቃረነ ሀሳብ ያላቸው ሰዎች እንኳ ቢሆኑ በመከራከር ግን በመደጋገፍ እንዲኖሩ የሚያስችል ይህንንም የሚያበረታታ ሁኔታ ይፈጥራል ጥሩ ዜጋ መሆን። ፎስተር ማለት ኢንክሪዝ፣ አክቲቬት፣ ፋሲሊቴት ማለት ነው። ጀስት ላይክ ዛት መጨመር፣ ማፋጠን፣ ማበረታታት ማለት ነው። ኖርማሊ ፎስተሪንግ ኮንቴክስቹዋሊ ስንፈታ ፎስተሪንግ ሙቹዋል ሪስፔክት ኤንድ አንደርስታንዲንግ፣ በጋራ መከባበር፣ በጋራ ነገሮችን መረዳት ማስረዳት፣ እሱን ሁሉ የሚያጠቃልል ነው። ኮላብሬት ተዋርድ ዘ ኮመን ጎል፣ ለጋራ ዓላማ መተባበር እንዲቻል ያደርጋል። የጋራ ኢንከሬጅ ስቱደንትስ ቱ ብሮድን ዜር ፐርስፔክቲቭስ። እንግዲህ ተማሪዎች ደግሞ ጥሩ ዜጋ ከሆኑ የተሻለ አመለካከት ያላቸው የሰዎችን ሀሳብ የሰዎችን አጠቃላይ ባህል የሚያከብሩ ሆነው ስለሚወጡ ጀስት ላይክ እሱ ይጠቅማል። ቲንክ ሞር ዲፕሊ አባውት ሶሻል ኢንጀስቲስ ኤንድ ኦፕሬሽን። ጥሩ ዜጋ መሆን ሌላው ጥቅሙ ደግሞ ስለ ሌሎች ሰዎች ኢፍትሐዊ በደሎች በጣም በጥልቀት እንዲያስቡና ሰዎች የተለየ ጭቆና ሲደርስባቸው ለምን ብለው እንዲከራከር ያደርጋል ጥሩ ዜጋ መሆን። ስለዚህ ተጨቁነዋል ሰዎች ብሎ ማለትም የጥሩ ዜጋ ምሳሌ ነው፣ ባህሪ ነው። ቻሌንጅ ኢንጀስቲስ ኤንድ ፕሮሞት ፌርነስ። ኢፍትሐዊነትን መታገልና ፍትሐዊነት እንዲሰፍን መታገል፣ ለፍትሐዊነት መታገል። ፍትሐዊነት ተመካከላቸው አንዷን ተማሪ አንዱ መምህር ወዷት የተለየ ማርክ ቢሰጣትና ሌሎቻቸው ግን ባይሰጣቸው ፌርነስ የለም ማለት ነው አይደለ? ፌርነስ ፍትሐዊነት። ፍትሐዊ ማለት ፌር ማለት ነው። ፌርነስ ፍትሐዊነት ነው። ጀስቲስ ፍትህ ነው። ኢንጀስቲስ ፍትሐዊነት ወይም ፍትህ የሌለበት በጾታ፣ በእድሜ፣ በሃይማኖት፣ በቆዳ ቀለም፣
በሰውነት አቋም አድሎ ሲሰራ ኢንጀስቲስ ይባላል። ኢንጀስቲስ አንድ ላይ ኢን ማለት አንቲ ነው አይደል? ወይም ኔጌቲቭ ነው አይደል? ጀስቲስ የሌለበት ማለት ነው ኢንጀስቲስ ማለት። ዲቨሎፕ ሴንስ ኦፍ ሪስፔክት ኤንድ ኬር ፎር አዘር ስቱደንትስ ኤንድ አክሴፕት ሪስፖንሲቢሊቲ። ስለዚህ ጥሩ ዜጋ መሆን ደግሞ ሌሎችን የማክበርና ለሌሎቹ ጥበቃ የመሆን ወይም ሌሎችን የመንከባከብም ኃላፊነት ስሜት እንዲሰማ ያደርጋል ጥሩ ዜጋ መሆን። ምክንያቱም አንድ ሰው ብቻውን የአንድ ሀገር ዜጋ ሊሆን አይችልም አይደል? ከሌሎች ጋር መሆን አለበት። ከሌሎች ጋር ሲሆን ሲባል ደግሞ ሌሎችም የሚጠበቅባቸውን ነገር እየተወጡ እነሱም ሲያስቡ ሲተሳሰቡ፣ አንድ ሰው ያስብ አይደለም። 10 ሰዎች ካሉ 10 ሰዎችም ሲተሳሰቡ ነው ጥሩ የሚሆነው። 2 ሰዎች ብቻ ያስበው ጥሩ ሀገር እንዲኖራቸው ማድረግ ግን አይችሉም። የመጀመሪያው ክፍል ላይ ይህንን ይመስላል። ያልገባችሁ ነገር ካለ ኮሜንት አድርጉ። ዌይ ኦፍ ቲቺንግ ሜቶዶሎጂ መቀየር አለበት ብላችሁ ካስባችሁ ኮሜንት አድርጉ። በዚህ መንገድ ብታስተምረን እንዲህ ብታደርጉ የምትሉት ነገር ካለ ኮሜንት አድርጉ እንላለን።